በጣም ብዙ ጉዳዮች ማንሳት እንፈልጋለን። ከአፋብን ጋር ከፋኖ ጋር የገባበት ሰጣ ገባ ራሱ ይወጣዋል። ግን ከጽምዶ ከትብብር ጉዳይና የጀዋር የትላንት ስህተቶችን ዛሬ ማረም ያልቻለበት ምክንያት ምንድን ነው? የኢትዮጵያ ህዝብን መካስ አይጠበቅበትም ወይ? የትግራይ ህዝብን ይቅርታ ብሎ መካስ አይጠበቅበትም ወይ? ወደ ፖለቲካ ህይወቱ መመለስ አይገባውም ወይ? አክቲቪዝም ይሻለዋል ወይስ ፖለቲካ ውስጡ ነው? የት ነው ያለው? አንዳንድ ጉዳዮች አሉ የምናነሳቸው ዛሬ። አብይን ለማጥፋት ብዬ ቤቱን ማቃጠል አልፈልግም ብሏል። የአብይ ቤት የትኛው ነው? የትኛው ቤት ነው የተቃጠለው? የትኛው ቤት ነው ያልተቃጠለው? የትኛው ቤት ነው አብይ ጀዋር መሐመድ መጠበቅ የሚፈልገው? ስለዚህ ጉዳይ ነው የምንነግራቸው። አንደኛው ጉዳይ ትብብሩ የሚመለከታቸው መሬት ላይ ያሉ ታጋዮች ነው ብሏል አስረስ ማረ። ዛሬ ለጀዋር የሰጠው ምላሽ ነው። የጥምረት ኃይሎች ድል በወለጋ ጉዳይም እነግራችኋለን። አብይና አረጋ ከበደ የተነጋገሩት ጉዳይም ወልቃይት እሰጣችኋለሁ አዲስ አበባ ስጡኝ የኦሮሚያ ነው ብላችሁ ፈርሙ እንዳላቸው መረጃ እየወጣ ነው ከባህር ዳር አካባቢ። ለማንኛውም ጠንከር ያሉ ጉዳዮችን አነሳለን። አስተማሪ በሚመስል መልኩ ለሌሎች ፖለቲከኞችም ጭምር እንደሚያስተምር እንተማመናለን። ዞት እንደምታደርጉት ስትገቡ ላይክ ማድረግ አትርሱ። ሳብስክራይብ ሳታደርጉ የምትከታተሉን ከሆነ ሳብስክራይብ አድርጋችሁት ኖቲፊኬሽን ምልክቱን ተጫኑ። አብራችሁን ቆዩ፣ ሚዲያችሁን ደግፉ። የጀዋር ትላንት ከርዕዮት ጋር ያደረገው ቃለ መጠይቅ ነበር። አንደኛ መስተካከል ያለባቸው ሁለት ጉዳዮች፣ እሱን መጀመሪያ ምክር እንስጠው። አንደኛ የሐሰት መረጃ ማሰራጨት ማቆም አለበት። ለምሳሌ ህወሓት እየተደራደረ ነው ብሎታል። ሻትል ዲፕሎማሲ የሚመስል ቴዲ ሲጠይቀው ምን አይነት ድርድር ነው ምናምን ሲለው ጠበቅ ሲያደርግበት እንዲሁ ሻትል ዲፕሎማሲ ነው አሜሪካውያን እንደዚህ ነገር ብሎ ነካ አድርጎታል። የትብብር መንፈሱን ለማደብዘዝ ትብብር ለካ ቲፒኤልኤፍ እንደዚህ ብቻው እየተደራደረ ነው የሚለው መልእክት ለማስተላለፍ ሆን ተብሎ ዴሊበሬት ላይ የተነገረ ንግግር ነው። ከቲፒኤልኤፍ አካባቢ እንደዚህ የሚባል ነገር የለም። ከየት እንዳመጣው መረጃው ወይ ልነግረን ይገባ ነበር። የለም። ከትግራይ በኩል የሐሰት መረጃ ማሰራጨት ማቆም አለበት። ሁለተኛ ትግራይ ትላንት በድሮን ከተመታች በኋላ ነው ቃለ መጠይቁ ያካሄደው። ላይቭ ነው የሚለው ላይቭ ነው እንግዲህ ከትላንት ወዲያ አልቀረጸውም። ቴዲ ስናረጋግጥ ያው ቀን በቀጥታ እንደገቡ ነው የሰማነው። ኢንተርቪው የተደረገው ከትግራይ በድሮን ከተመታች በኋላ ነው። መቀለ በድሮን ከተመታች በኋላ ነው እና በዛ ቃለ መጠይቅ ምንድን ያለው አብይ አሁን ትግራይን እየተነኮሰ ነው የሚገኘው ካለ በኋላ አብይ የትግራይ ሎጂስቲክስ ላይ ነው ታርጌት እያደረገ ያለው ብሏል። የትግራይ ሎጂስቲክስ ላይ ነው ትኩረት እያደረገ ያለው ብሏል። ትላንት የትኛውም ሎጂስቲክስ እንዳልወደመ ሁሉም ያየው ነው። ህፃናት አይደር ሆስፒታል የገቡ እናቶቹ ህፃናትም ሎጂስቲክስ አይደሉም። ሆን ተብሎ የፋርሴቡላ ንግግር ማቆም አለበት። ይሄን ካልን በኋላ የጀዋር ምንድን ነው ማለት ወጣ ገባ ነበር። በጣም ወጣ ገባ እያለን እኔ እንኳን ገብቶኝ ነበር። መጀመሪያውን በጣም ቀድሞ ነው የገባኝ የጀዋር መንገድ ምን እየሄደ እንዳለ። ግን እስከሚያግዝበት ደረጃ ቢያግዝ ቢታገል ጥሩ ነው ብለን ብዙ እዚህ ሚዲያ ላይ የጀዋር የትግል ጉዞን ፕሮሞት የሚያደርጉ ወደ ኢትዮጵያ ፖለቲካ እንዴት አድርጎ ኢንተግሬት ማድረግ እንዳለበት ራሱ ስለሚያውቀው በጣም በተለያየ መንገድ የሱ ንግግር አንከር ጋር ቢሄድ ቴዲ ጋር ቢሄድ አንዱ ጋር ቢሄድ እየተከታተን እያመጣን መልካም የትግሉን እንትን ፍሬ እንዲያፈራ በደንብ ሰርተናል። እዚህ ሚዲያ ላይ በደንብ እሱም የሚያውቀው ይመስለኛል። በእርግጥ እዚህ ሚዲያ ላይ መጥቶ አያውቅም። ጠይቀነዋል። 2 ዓመት ምናምን ጠይቀነዋል። ፈቃደኛ አይደለም። ፈቃደኛ ያልሆነበት ምክንያት የራሱ ጉዳይ ነው። ምናልባት የሚፈራው ነገር ሊኖር ይችላል። ኤኒዌይ ግን አልመጣም። እኔ ይገባኛል፣ ለምን እንደማይመጣ ይገባኛል። ግን ከሱ ከአንደበት ስለማልሰማ እሱ ነገ 1 ወር በኋላ ምናምን በኋላ ነው የሚለው። እዳዝም ማለት 2 ዓመት ጠይቀነዋል፣ አልመጣም። ባይመጣም ግን በየትኛው ሚዲያ የተናገረውን መልካም ነገር ላይ እዚህ ሚዲያ ላይ ለተመልካቾች የትግሉ ሐሳብ በሚመለከት በደንብ አድርገን ፕሮሞት እያደረግነው እዚህ ድረስ መጥተናል። የትላንት ታሪኩ የትላንት ምናምኑ ትተን ማለት ነው። የትግራይ ህዝብ ላይ የረጨው ጥላቻ ጎንደር እየሄደ አፋር እየሄደ ምናምን የተናገራችሁ በሙሉ ትተን ኢግኖር አድርገን ምንም ዋጋ የለውም በሚል ማለት ነው፣ ጥቅም የለውም በሚል ማለት ነው። እና አሁን ምንድን ነው አሁን ግልጥልጥ ብሎ ስለወጣ እኛም ግልጥልጥ ብለን እንምጣ። አዲስ ነገር አይደለም አይደል? ግልጥልጥ ብሎ ስለመጣ አንደኛ የገረመኝ ነገር አሁን እንደ ተራ አክቲቪስት በእውነት እንደ ተራ አክቲቪስት ሆኖ ብልጽግና የማይጠቀመው ቋንቋን የሚጠቀመው ብልጽግና የማይጠቀመው ቋንቋ እንደምታዩት ትብብር ተብየው ትብብር መሆኑ እንኳን ሪኮግናይዝ አያደርግም። ትብብር እንዳለ
አገዛዙ በሚፈልገው መልኩ ትብብር ተብየዋን ገና ሳትንቀሳቀስ ጎማዋን የተበሳች ነው ይላል። ጎማዋ የትብብር ጎማ ተብየዋ ነው። ትብብር ተብየዋ ሪኮግናይዝ አረጋትም በቃ ዋጋ የላትም ነው። ጀዋር እዚህ ላይ መድረሱ ያሳዝነኛል። እኔ በወቅቱ ያሳዝነኛል። የኦሮሞ ህዝብ 50 ዓመት ሙሉ ታግሎ አብይና ጀዋርን መውለዱ ያሳዝነኛል። በእውነት ያሳዝነኛል። የ50 ዓመት የኦሮሞ ህዝብ ትግል እዚህ ድረስ ሁለት አብይና ጀዋርን መፍጠሩ ከባድ ነው። በተለይ ኦሮሞ ሆኖ ለሚያስብ ይሄ ከባድ ይመስለኛል። የጀዋር አልፋና ኦሜጋ አጠቃላይ አሁን ስታዩት ነገሩ የጀዋር አቋም አብይ ወገድ ነው። አንድ ሰው የኢትዮጵያ ችግር አንድ ሰው ነው። ኦህዴድ ይቆይ ነው። ኦህዴድ መቆየት አለበት፣ ብልጽግና መቆየት አለበት። አንድ ሰው የሆነ የኢትዮጵያ ችግር አንድ ሰው ነው። እሱ ከተነቀለ ቢዝነስ አዝ ዩዥዋል ይቀጥላል፣ ሀገሪቱ ትቀጥላለች ነው። እንግዲህ ዋናው አሁን እየመጣበት ያለው የተቃውሞ አሁን የመጣበት አንግል ምክንያቱ የጥምረት ኃይሎች አሁን እየመጡ ያሉት የጥምረት ኃይሎች የአብይ አህመድን ብቻ ሳይሆን የአብይ አህመድ መዋቅር ድርምስምስ የሚያደርግ ኃይል እየመጣ ስለሆነ ነው ዋና ተቃውሞ። የጀዋር ኢንትረስት ከኔ ፖይንት ኦፍ ቪው አብይን በሉት ተቋሙን ግን አስቀሩት ነው። ይልማ መርዳሳ ይቅር፣ አዳነች ትቅር፣ ሽመልስ አብዲሳ ይቅር፣ ብርሃኑ ጁላ ይቅር፣ መከላከያ እንዳለ ብልጽግና እንዳለ ኦህዴድ እንዳለ ይቅር ነው። አብይን ብቻ ነቅላችሁ ሰዱ ይነቀል ነው። ዋና የተቃውሞ መንፈስ እሱ ነው፣ አብይ ነው። እና እንግዲህ የመከላከያ መዋቅር ጭምር ይቅር ነው፣ እዛው ይቅር። የብልጽግና መዋቅር እዛው ይቆይ ነው። እና በቀጥታም በተዘዋዋሪ አብይን መበቀል ነው የሚፈልገው ማለት በሌላ ጉዳይ አብይን መበቀል ነው የሚፈልገው። ሌላ ኦሮሞ ስልጣን ይዟል፣ ሰው መተካት ነው የሚያስፈልገው ነው ማለት ነው። እንደዛ ነው። ሌሎች እንደሚሉት ሞቱማ ኦሮሞ እንደሚባለው አብይን ብቻ ነቅሎ ብርሃኑ ጁላ ና ስልክ ተጠርቶ ቦታ ናያዝ እንዲባል ነው ማለት ነው የሚፈልገው እሱ ነው ማለት ነው። ኦፒዲዮ ዶሚኔት ያደረገው ስርዓት ኢትዮጵያ ምድር ላይ ይቀጥል ነው። ኦብቪየስሊ አሁን ያለው የምን ስርዓት እንደሆነ ይታወቃል። መቼም አረጋ ከበደ ስልጣን አለው እንዳይለን ልጆቹን ማዘዝ የማይችል ሚስቱን ማዘዝ የማይችል ሰውዬ ኦፒዲዮ ኦሮማራ ስልጣን ላይ ያለ እንዳይለን መቼም ወይ ሐረሪ አፋር ስልጣን ላይ ያለ እንዳይለን ያው ትግራይ እንዳይለን ትግራይ እንኳን እንደማይል እርግጠኛ ነኝ። የብልጽግና መዋቅሩ መቀጠል አለበት ነው። ሀገር እንዳይቃጠልብኝ የሚለው ቋንቋ አብይ ለማጥፋት ብዬ ሀገር እንዲቃጠልብኝ አልፈልግም የሚለው የጀዋር ሀገር የት አካባቢ እንደሆነ አላውቅም። አርሲ እውነት ነው ባይእንትኑ ትውልድ አርሲ ሊሆን ይችላል። ለጀዋር ሀገር ማለት ሙሉ ኢትዮጵያ ነው። ትግራይ ማለት ነው። ትግራይ አልተቃጠለችም፣ ወለጋ አልተቃጠለም፣ አማራ ክልል እየተቃጠለ አይደለም፣ ትግራይ በድሮን እየተመታ አይደለም። የትኛው አካባቢ ሲቃጠል ነው አገር ተቃጠለብኝ ብሎ የሚናገረው? የትኛው አገር መፍረስ ማለት ማን ነው? ኦፒዲዮ ሲፈርስ ነው። አብይ ሲሄድ አገር መፍረስ አይደለም። ኦፒዲዮ ሲነቀል ግን አገር መፍረስ ነው። በግልጽ መነጋገር ስላለብን ነው በግልጽ። እና ኦፒዲዮ ዶሚኔት የሚያደርገው የመከላከያ ጀነራል እገሌ የሚባል ሚኒስትር እገሌ የሚባለው እሱ ይቀጥል ነው። ይሄ ጄኖሳይደር መንግስት አገልጋይ ሆኖ 8 ዓመት ከምናምን ከደምቢዶሎ ጀምሮ እስከ ትግራይ እየተዋጋ ያለው 8 ዓመት ከምናምን ይቀጥል ነው እሱ ነው። እና ኦፒዲዮ እኔ አይደለም የበላይነት ያልኩት እኔ ነኝ ወይ ደብረጽዮን ነው አላለም እኮ ራሱ። እኔ ኦህዴድ ስለምባል ከትልቅ ብሔር ስለመጣው 34% የብልጽግና ይገባኛል ያለው ማን ነው? ኦህዴድ ነው። 34% ይገባኛል። አማራ ስንት ይገባል ነው ያለው? 27 ነው ምናምን % ይገባል ነው። 34% ማለት ማጆሪቲ ማለት ነው የሁሉም። እንግዲህ የመቶኛ ከሲሶ በላይ ማለት ነው። ከሲሶ 1/3 በላይ ኦህዴድ የያዘው ስልጣን ነው። ስለዚህ ይሄ የበላይነት መቀጠል አለበት ነው። የኦህዴድ የ34% ይቀጥል ችግር የለበትም። አንድ ሰው ብቻ ንቀሉልኝ ነው። እሱ ነቅላችሁ ደግሞ እኔን ያስገቡኝ ነው ፕሮባብሊ እሱ ነው። እና from his point of view it could be ኦሮማራ ማለት አንድ ነው። ኦሮሞ አንድ አይነት ስልጣን ያላቸው አረጋ ከበደና ሽመልስ አብዲሳ ኢኳሊ ሁለቱም እኩል ርዕሰ መስተዳድር ናቸው ብሎ እየነገረን ሊሆን ይችላል። እና ባለፈው እንደ ቀልድ የተናገረው የኦሮሞ ህዝብ የክላስ ትግል ላይ ነው ያለው። ክላስ ሀብታምና ድሃ ተፈጥሯል። እሱን ባላንስ የማድረግ ስራ ኃላፊነት አለብን። መሬቱን ተቆጣጥሯል፣ ሀብቱ ያስተዳደረ ነው የሚል ቋንቋም ባለፈው ሲናገር ነበር። እንግዲህ በጀዋር አእምሮ ውስጥ ያለው የኢትዮጵያ ፖለቲካ በተለይ የኦሮሞ ፖለቲካ የክላስ
ስትራግል ነው ያለው ማለት ነው። የክላስ ስትራግል ነው የገጠመው። ሀብታምና ድሃን ባላንስ የማድረግ ጉዳይ ነው የገጠመው እንጂ የህልውና ጉዳይ አልገጠመው። የኦሮሞ ህዝብ የትግራይ ህዝብ የህልውና ጉዳይ ገጥሞት ተበታትኖ ክብሩ ሉዓላዊነቱ ህዝቡ ተበታትኖ ያለው የህልውና ጉዳይ ነው፣ ጥርጥር የለውም። አማራ ክልል የህልውና ጉዳይ ነው፣ ኦሮሚያ የህልውና ጉዳይ ነው የሚል ኃይል አለ። ወላ ወራር ቢስም ኦሮሞ የህልውና ጉዳይ ነው የሚለው እሱ የክላስ ህልውና አረጋግጠናል። ክላስ ላይ ነው ያለ ነው። አሁን እንደ ቀልድ ቢዛሙ ወለጋ የሚለው ነው ዋና የጥምረቱ የትግሉ ልዩነት አስመስሎ ለመምጣት የፈለገው ጃዋር መሐመድ ወንድማችን ጃዋር ቢዛሙ ወለጋ በሉት ምናምን በሉት ፋኖ ምን ሊያደርግ ወለጋ ገባ? ፋኖ እንትን እያደረገ በደል እያደረሰ ነው የሚለው ፋኖ ከኦላ ጋር ይገናኛል ይላል። በዚህ በነካ እጁ አማራ ክልል ያለው ኦላ ለምን አይናገርም? አማራ ክልል ኦላ የለም እንዴ? ሸዋሮቢት አካባቢ ኦላ የለም እንዴ? በአማራ ክልል የኦሮሞ ብሔረሰብ ዞን የለም እንዴ? ኦላ የለም እንዴ? ትዴፍ ወደ አዲስ አበባ ሲመጣ የመጀመሪያ ያገኘው ኃይል እኮ ኦላን ነው። የት ነው ያገኘው ኦላን? ሸዋሮቢት አካባቢ ነው ያገኘው እኮ። ከሚሴ አካባቢ እኮ ነው የተገናኙት እኮ። ያ ኦላ በማን ክልል ነው ያለው? በአማራ ክልል እኮ ነው። ኦላ ነው ግን ኦላ ፋኖ አይደለም እኮ። ፋኖ አይደለም። ወለጋ ፋኖ እንዴት ገባ የሚለው ሪዝኒንግ ሎጂካል ነው የምናወራው። ወለጋ እንዴት ከኦላ ጋር አብሮ ይሰራል? ምንድነው ከኦላ ጋር ከፋኖ ጋር አብረን እንሰራለን ያለው ባለፈው አስረስ ማለት እንደሚሰር ምን ጥርጥር አለ? በሎጂስቲክስ መተባበር፣ በመረጃ መተባበር፣ በኦፕሬሽን እንተባበራለን ብሎ ሲናገር ይሄ ነው እሳት እንትን ያደረገው። ለምን ስለ አማራ ክልል ስላለው ኦላ ለምን እሹ አላደረገውም ስንል ይሄ ጃዋር ብቻ ነው የሚያውቀው፣ እሱ ነው መመለስ ያለበት። እና እስቲ ብዙዎች ያስገረመው የጃዋር እኔ ከሌለውበት ትብብር ምን ዋጋ አለው አይነት መልእክትን ያስተላለፈው። እኔ ፖለቲካ ነው ፖለቲካ መቅደም የለበትም ፖለቲካ ትንሽ እንስማው እና የዛሬ ኮር ይሄ ፕሮግራም እንድናዘጋጅ ጭምር ያስገደደን እቺ ጉዳይ እዚህ ጋር አሁን በኢትዮጵያ ውስጥ አገዛዙን ለመጣል የሚካሄዱ ጥምረቶችን በተመለከተ ብዙ ይነገራል። ያው የብልጽግና ሰዎችም እንደምታየው አምሹር በየሚዲያቸው በየዕለቱ የሚያወሩበት ነገር ነው። ሶ ያንተ አስተያየት ምንድን ነው? አገዛዙን ለመጣል በኢትዮጵያ ውስጥ የሚካሄድን ጥምረት በተመለከተ ያንተ አስተያየት ምንድን ነው? ከዚህ በፊት ብያለሁ። እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳት ማይ ጋይዲንግ ፕሪንሲፕል። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድነው ካንተም ጋር ስንወያይ የጠየቀኝ ምን ለምን መጣ ስትለኝ የዚህ ጄኔሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት መልኩ እኮ ለምሳሌ ቤት ውስጥ አንበሳው የሆነ አውሬ ከገባ ቤት ውስጥ one way of dealing with it is to burn the house እንዳለ ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፍኩም። ቤቱ አውሬውን ትገለው ይሆናል ግን ቤቱንም አብረህ ታቃጥላለህ። እና እኔ የሎጂኩ ይገባኛል። ጥምረትም የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል። ራሽናሉ ይገባኛል። ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity እሱ ነው ገፍቶ ያደረጋቸው። ይሄንን በደንብ እረዳለሁ። ሊቀራረቡ የማይችሉ የፋኖና የወይሌ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል። ግን it has to go beyond that። ባለፈውም ከተጋር ነው መሰለኝ we have to think ትግራይ ፖስት ይበላል ኢትዮጵያ ፖስት አብይ ቤቱን ያቃጥላል ብለህ እየሰጋው ያለው ፋክተር ምንድነው? እዚህ ጥምረቱ ስለሆነ ጠለቅ ያለ ውይይቶች የሉም፣ ስምምነቶች የሉም። ታክቲካል ነገሮች ናቸው እየሄዱ ያሉት። ኮንትራዲክሽኖች አድሬስ እየተደረጉ አይደለም። ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለበት ልዩነቶች ሊሆኑ በሌና ባንተ መካከል ልዩነት ሊሆኑ ይችላሉ። ስንስማማ ግን አትሊስት እነኛን ልዩነቶች ወደ ኋላ ማቆየት መቻል አለብን። አትሊስት